ማርነው በተፈሪ መኮንን ትሪ ትራላላ በተፈሪ መኮንን ትራላላላላ የተዋወቅነው በተፈሪ መኮንን ትሪ ትራላላ በተፈሪ መኮንን ትራላላላላ ያደግነው በተፈሪ መኮንን ትሪ ትራላላ በተፈሪ መኮንን ትራላላላላ ያደርነው በተፈሪ መኮንን ትሪ ትራላላ በተፈሪ መኮንን ትራላላላላ። ይሄ የሰማችሁት ድምፅ ለአንዲት የፍቅር ጓደኛ የተዘፈነ ዜማ አይደለም፣ አሊያም ለአንድ ሀገር ቀዬና ወንዝ፣ ከተማና ሰፈር ወዘተ የተዜመ ዜማ አይደለም። ይሄ የተፈሪ መኮንን ትምህርት ቤት መዝሙር ነበር። ከትምህርት ቤቱ ከወጡ 50፣ 60ና 70 ዓመት እና ከዚያም በላይ የሆናቸው የቀድሞ ተማሪዎቹና አንጋፋ ሰዎች እንደ ልጅነታቸው ቅላጼውና ዜማው ሳይቀያየር በፍቅር ያዜሙታል። በቀድሞ የተፈሪ መኮንን ትምህርት ቤት ታሪክ እንደሚባለው ከቤተ መንግሥት የሚዘጋጅ ምግብ ተማሪዎቹ እየተመገቡ ተምረዋል። ይህን ቅንጡ ትምህርት የተፈሪ መኮንን ተማሪዎች ቀንቷቸዋል። እንጀራ በወጥ ይመገባሉ። ይሄ ብቻ አይደለም፣ ምግቡን በብርዝ ነበር የሚያወራርዱት። ሲበዛ ጠንቃቃ መምህራን ነበራቸው። መምህራኑ ፊታቸው ላይ የሚታየው ቁጣና ኮስታራነት አርጩሜ ማንሳት እንዲሁ ተማሪዎቹ እንዳይጠፉ በመፈለግ እንጂ ከልባቸው ግን ፍቅር ነበር የሞላው። የተፈሪ መኮንን ትምህርት ቤት ምዕተ ዓመት ውስጥ ያለፈ ዛሬም ደግሞ ብዙዎችን እያፈራ ያለ ትምህርት ቤት ነው። ተማሪ ቤቱ ሀገርን በብዙ መልኩ ያቆሙ ልጆችን አፍርቷል። ስለዚህ ትምህርት ቤት መዘከር፣ መዘመር፣ መናገር ሲያንስ በመሆኑ እነሆ ከቀድሞ ተማሪዎቹ ጋር ያደረግነውን ቆይታ ይዘንላችሁ ቀርበናል። የዚህኛው ክፍላችን ወግ ትኩረቱን የቀድሞ ተማሪዎቹን ትዝታ ይመለከታል። ቀድመን እንዳልነው በዝግጅታችን አብረውን ቆይታ ያደረጉት ሁሉ በትምህርት ቤቱ ተምረው ከወጡ ግፋ ቢል 60ና 70 ዓመታት አልፏቸዋል። ይሁን እንጂ ሚስቶቻቸውን ስለ ድሮ ትምህርት ቤት እየነገሯቸው እንደሚያሰለቿቸው ይናገራሉ። ይህን ያህል ተማሪ ቤቱ ምን ቢውልላቸው ነው የሚለው ነገር ለእኛም ጥያቄን አጭሯል። በቀድሞ የተፈሪ መኮንን ትምህርት ቤት ተማሪ ከነበሩት መካከል አንዱ የሆኑት ዶክተር ሞገስ ገብረ ማርያም ተፈሪ መኮንን ከተውን 60 ዓመት ቢሆንም እኔም አሉምና የቀድሞ ተማሪዎች ማህበር ሁላችን ስንገናኝ የምናወራው ስለ ልጅነታችን ነው። ተፈሪ ቤቶቹ ያደግን ሰዎች ሚስቶቻችንና ባሎቻችንን የምናሰለቸው ምንድነው? የተፈሪ መኮንን ትዝታ ስናወራ ነው። አሁንም እያወራን ስቃለን፣ እንጠላለን። ሚስቶቻችን ስልችት ይላቸዋል አንዳንድ ጊዜ። እናንተ ልጆች መቼ ነው የምታድጉት? አሁን እኮ ሸምግላችኋል፣ አያት ሆናችኋል፣ ሰለቻቸው ብሎ የሚሉን እስካሁን ድረስ ትዝ ይለኛል። መጀመሪያ ሲገባ ሚስተር ትሩዶ የሚባል ነበር። ፋዘር ትሩዶ ብድግ አድርጎ ጎትቶ አስገባኝና ሁለተኛ ሲ የሚባል ከተማ ትምህርት ቤት በገባሁት ዴስኩ ትዝ ይለኛል። የቀብቦት ብላክቦርዱ ትዝ ይለኛል። ጠመኔው ሁሉ ትዝ ይለኛል። አስተማሪያችን የታደርኩ ነበርኩ። አቶ አበበ ተጫነ የሚባሉ ነበሩ። ትንታግ የሆኑ አስተማሪ ያችን ኤቢሲዲዋን እንዴት አድርገው እንዳሸመደዱን፣ ከዛ በኋላ አራቱን መደብ እንዴት አድርገው እንዳስተማሩ በጣም ትዝ ይለኛል። አልረሳውም። አንደኛ አእምሯችንን እንደው ሲያዳብሩት፣ ሲያበረታቱት፣ አብረው ሲሰጡ ሁሉ እስካሁን በደንብ ትዝ ይለኛል። የታበበ ከዛ አጠገብ ከዛቸው ያን ጊዜ 1948 ማለት የዛሬ 70 ዓመት ሊሆን ነው ማለት ነው። በስመ አብ። ከዚህ ተማሪ ቤት የወጡ ብዙዎቹ በተለያየ ጊዜ በሰጡት ቃለ መጠይቅ በሕይወታቸው እጅግ ስነ ስርዓት አክባሪና ስራ ወዳድ ያደረጋቸው በትምህርት ቤቱ የነበረው ጥብቅ ግብረ ገብነት እንደሆነ ሲናገሩ ይሰማል። እውነታቸውን ነው። ይህ ትምህርት ቤት ጥብቅ ደንቦች ነበሩት። ሰዓት አለማክበር ከባድ ጥፋት ነው።
መኝታ ክፍል አያያዝ፣ የግል ንጽህና አጠባበቅ ላይ ቀልድ አልነበረም ይባላል ዶክተር ሞገስ ገብረ ማርያም። ምንድነው ቢባል ትዝ የሚለን ተፈሪ መኮንን ስነ ስርዓት ነው። ስነ ስርዓት ያለበት ትምህርት ቤት ነበረ። አንደኛ ገና ትምህርት ቤቱ ስትገባ አበባው፣ ዛፉ፣ ሳሩ፣ ሜዳው፣ ህንፃው ሁሉ በንጽህና በደንብ በትክክል የተከረከመ የተቀመጠ ነው። አንድ ቆሻሻ ከቦታው አትታይም ነበር። ሁለተኛ ስነ ስርዓት። ተመልክቶ ትምህርት ቤት በሰዓቱ በጠዋት በ2 ሰዓት ትደርሳለህ። በደንብ መድረስ አለብህ። ትቆማለህ፣ ሰንደቅ ዓላማ ታወጣለህ፣ ተሰልፈህ እንደገባህ ተሰልፈህ ወደ ትምህርት ቤት ትገባለህ። በተፈሪ መኮንን የትምህርት ቤት የቀን ውሎ ትምህርት የሚጀምረው 2 ሰዓት ገደማ ነው። 2 ደውሎች አሉ። አንደኛው ደውል ተሰባሰቡ የሚል መልእክትን ያዘለ ነው። ሁለተኛው ደውል ደግሞ ትምህርት የሚሰጥበት ሰዓት በመሆኑ ተማሪዎቹ ባንዲራ ሰቅለው ወደ ክፍላቸው ይጓዛሉ። ቀጥሎ 6 ሰዓት ገደማ ከክፍላቸው ይወጣሉ። ተመልሰው ወደ ክፍላቸው ለመግባት 2 ሰዓት ስላላቸው በግቢው ውስጥ ባሉት ሜዳዎች ቢፈልጉ ኳስ፣ ቢፈልጉ ሌሎች ጨዋታዎችን ተጫውተው ይመለሳሉ። ከ8 ሰዓት በኋላ እስከ 10 ሰዓት ትምህርታቸውን ተምረው ለ1 ሰዓት እረፍት ያደርጋሉ። ምሽት 12 ሰዓት ላይ ወደ ጥናት ያመራሉ። የጥናቱን ሁኔታ ደግሞ የሚያጫውቱን ከቀድሞ ተማሪዎቹ መካከል አቶ ክፍሉ ታደሰ ናቸው። እስከ 11 ሰዓት እስከ 12 ሰዓት የሚቆይ የጥናት ጊዜ ይጀምራል። እነኚህ የጥናት ጊዜዎች የሚካሄዱት የት ነው? እሱ ትልልቅ አዳራሾች፣ ትልልቅ ህንፃዎች ውስጥ እዛ ውስጥ ነው የሚካሄደው ጥናቱ እና ከ9ኛ ክፍል ጀምሮ ሁሉም ተማሪ እንደ ክፍል 9ኛ፣ 10ኛ አንድ አካባቢ፣ 11ኛ፣ 12ኛ አንድ አካባቢ እየተባለ ብቻ እነኛ አዳራሾች ውስጥ ገብተው እንዲያጠኑ ይደረጋሉ። ሆምወርካቸውን እዛ ይሰራሉ። ጥናትም ካለባቸው ማጥናት ያለባቸው እዛ ያጠናሉ። እኔ በጣም ትልቅ አዳራሽ ነው። ምናልባት 300፣ 400፣ 200 ሰው ከዛም በላይ ሊይዝ ይችላል እና አንድ ካኔዲያን ወይም ደግሞ አንድ አስተማሪ ጠባቂ ይደረጋል። ከኋላ ነው የሚቀመጠው። ከኋላ ሆኖ ሁሉን ነገር ከፊት ለፊቱ ያያቸዋል እና የመጀመሪያው 30 ደቂቃ ሆምወርክ የምትሰራበት ወይ ደግሞ የምታጠናበት ጊዜ ነው። የሚቀጥለው 30 ደቂቃ የፈለግከው ልትሰራ ትችላለህ። ፊክሽን ልታነብ ትችላለህ። ኖቭል ልታነብ ትችላለህ። ሌላ ነገር ከዛ ውጭ ልታረግ አትችልም። ያ ግን በመጀመሪያው 30 ደቂቃ ግን ሆምወርክህን ወይ ደግሞ ሌላ የታዘዘልን የትምህርት ስራ ነው እንትን የምታደርገው። የአስተማሪዎቹ ከኋላ ቁጭ ብለው ያሉት አስተማሪዎች አንዱ ስራቸው በዛ 30 ደቂቃ ሆምወርክ መስራትህን፣ ጥናት ማጥናትህን ያያሉ እና ከአቀማመጥህ ከሁኔታ አሁን ለምሳሌ ያህል እኔ ብዙ ጊዜ የሚያዘው ሆምወርክን ቶሎ በ10-15 ደቂቃ ምናምን ጨርስና ያ ጊዜ ሳያልቅ ፊክሽን የሚሽ ከሆነ ፊክሽን ማንበብ ጀምራለሁ። ፊክሽን ማንበብ ስትጀምር በጣም ትመሰጣለህ እና ታጎነብስና እንትን ስር ነው ጠረጴዛ ላይ አድርገህ አታነብም። ምክንያቱም አስተማሪዎቹ የተዘዋወሩ ስለሚጎበኙ ያያሉ የምታነበውን ነገር። ያ እንዳይታይ ጭንህ ላይ አድርገህ ነው የምታነበው። ጭንህ ላይ አድርገህ ስታነብ ደግሞ ታጎነብሳለህ። ስታጎነብስ ከኋላ ሆነው ያጎነበሰውን ተማሪ ያዩና ይሄ ፊክሽን እያነበበ ነው ብለው ካለ ሰዓቱ ማለት ነው እሱ መጥተው ይዙሃል ማለት ነው። ትቀጣለህ ማለት ነው እሱ እና እኔ ብዙ ጊዜ ደርሶብኛል እና ያን ያክል ይከታተላሉ ማለት ነው። ድሮ የተፈሪ ተማሪዎች 11ኛ ክፍል ሲጨርሱ አሜሪካ ይላኩ ነበር ተወዳድረው። ዛሬ የዝግጅታችን አካል የሆኑት ዶክተር ብስራት አክሊሉ የቀድሞ የትምህርት ቤቱ ተማሪ ለዚሁ ዓላማ ወደ ሚኒሶታ አቀኑ። ነገሩ ሁሉንም አስጨንቆ ነበር። ለምን ከተባለ ብስራት እንዴት ብሎ ከፈረንጅ ልጆች ጋር ገብቶት ይማራል የሚለው እጅጉን አሰጋቸው። ፈረንጆቹ መምህራን የብስራትን የእውቀት ልክ ለመረዳት በጥያቄ አፋጠጡት። መምህራኑ የሚጠይቁትን ትምህርት በሙሉ ገና በትናንሽ ክፍሎች የተማረው ብስራት የሚመልስላቸው ምላሾች ለመምህራኑ ትንግርትን ፈጠረ። ቀጥሎ በመልሶቹ በመገረም ልጁ የንጉሥ ልጅ ወይም በግል ትምህርት ቤት ተማሪ መሰላቸው። እርሱ ግን ትምህርቱን የቀሰመው ተፈሪ ትምህርት ቤት እንደሆነ አሳወቃቸው። እኚህ ሰው የተፈሪ መኮንን ትዝታቸውን፣ የትምህርት ቤት ትዝታቸውን በዚህ መልኩ ይገልጹታል። እንግዲህ የትምህርቱ ክፍልና የትምህርቱ አይነት አንደኛ የትምህርቱ ክፍል አንድ ክፍል ውስጥ እንደው ቢበዛ 30-35 ቢሆን ነው። ዴስክ አለን። አንዱ ዴስክ ላይ 3 እንደዚህ ሆነን ነው የምንቀመጠው። በእንጨት የተሰራ ነው። ደግሞ የሚገርምህ ተፈሪ መኮንን የራሱ የአናጢነት እንትን ነበር፣ ካርፔንተሪ ነበረው። ወንበር የሚሰራ ዴስክ የሚሰራ እና እኛም እንማራለን ካርፔንተርነት። እንደውም አንድ እንትን ልነግርህ እችላለሁ። በፊት ከኛ በፊት ነው
እንደዚህ አይነት አናጢነት ምናምን ነገር ሲሆን አንዳንዶቹ መጡና አሉ እኔ ልጄን እዚህ ምልከው ትምህርት እንዲማር ነው እንጂ አናጢነት እንትን እንዲል ነው፣ በምንም አይነት ልጄ እንደዚህ አይነት ውስጥ አይገባም ብለው የጃንሆይ ልጆች የልጆች ነበሩ። እነሱ ጃንሆይ ናቸው አሉ እዚህ እንትን ካርፔንተሪ ውስጥ እንዲገቡ እነሱ ይሄን ከዛም መማር አለባቸው። የእነሱን ሲታይ እንዲህ የንጉሱ የልጆች ሁሉ ያሉበት እንዴት ከዛ እንደ አራያ ለመሆንም ነው እንትን ለማለት ነው እንጂ መጀመሪያ እንደው አሁን የመጽሐፍ መጠረዣ በፋይንዲንግ የዛም አንድ ክፍል ነበረ። እዛ ላይም ተማሪ ይሰራል። ይሄንን ብቻ የእጅ ስራን እንደ እንትን ነበር የሚቆጠረውና እንዲህ እኛ የቀለም ትምህርት ለመማር ነው እንጂ እንዴት እዚህ እንልካለን የሚባል ነበር። በኋላ ግን ተለመደ። ተፈሪ መኮንን ሁሉ ገብ ነው። የቀለም ትምህርትም የጅም የስፖርት ሁሉም ስለሆነ ያስፈልጋል በሚል ለዚህ ነበረ። በተፈሪ መኮንን ትምህርት ቤት ውስጥ ወንዶች ለብቻቸው ነበር የሚማሩት። ከሆነ ዓመት በኋላ ግን ሴቶችም ተቀላቀሉ። የዛኔ ታዲያ ብዙዎች ደስተኛ ነበሩ። የፍቅር ጉዳዮችም በሰዓቱ በስፋት ይነሳሉ። እንደ ዛሬው የቫላንታይንና የመተጫጫ ቀናት ባይኖሩትም የፍቅር ጥያቄዎች ለጉድ ይጎርፉ ነበር ይላሉ ዶክተር ብስራት። ከዚያም አልፈው ፍቅር ጀምረው ወደ ትዳር የተቀየረም እንዳለ ይጠቅሳሉ። በእኛ ጊዜ እንግዲህ የመጀመሪያ ሲጀምር የኛ የወንድ ተማሪ ቤት ብቻ ነበረ፣ ሴቶች የሉም እዛ። እንደው ሴቶች ጠጋም የምንለው እቴጌ መነን ተማሪ ቤት ነው እዛ ታች። እቴጌ መነን ደግሞ በሙሉ የሴቶች ተማሪ ቤት ነበረ። ግን እኔ ወደ 9ኛ ክፍል ስደርስ ነው መሰለኝ ኮሜርስ ሴክሽን ተብሎ ሴቶች ገቡ። እሱ ትልቅ እንትን ነበር። በቃ እንደው ያለመን ነው ሴቶች አብረውን እንደው እንትን ሲማሩ እዛው ግቢ ውስጥ ነው። ግን ኮሜርስ ነው። እኔ አካዴሚክ ነበር ወይ ግን ደግሞ ኮሜርስም ላይ ደግሞ ወንዶች ገቡ። ወንዶችም ደግሞ የፈለጉ ገቡ እና በጣም እንትን አሁን የጠየቀኝ እንትን እንደው መተጫጨትና እንትን ነገር ነበር ወይ? የሚገርመው አሁን የኛ አሉምኒ አሶሲዬሽን ፕሬዚደንት ናችን ቦርድ ምክትል ፕሬዚደንታችን ወይዘሮ አለም ወልደ ማቲያስ ትባላለች። ወልደ ሐዋርያት ነበር መጀመሪያ ስሟ። ባለቤቷን አቶ ህለተ ወርቅ ማቲያስን ሁለቱም ተማሪዎች ነበሩ። እዛ የተገናኙት እዛ ነው በተፈሪ መኮንን ነው። እና አሉ ኳይት ፊው እንደዚህ የሆኑ ግን ኦፍኮርስ በጣም በጥንቃቄ ነው እንትን የምትብለው፣ ምክንያቱም ሴቶቹም አይፈቅዱም እንትን። ግን እዛው ትገናኛለህ። ውጭ ደግሞ ስትወጣ እንደው ቤተሰብም ደግሞ ይፈቅድ ብዙ እንትን እና እንደዚሁ አሁን በቅርቡ ማን ነበር እንደዚሁ ደግሞ ነገሩኝ። እኔ እኮ ባለቤቴን ያገኘሁት እዛ ነው እንትን የተባለው እና አሉ ኳይት ፊው እንደዚህ ሆኑ። ግን ይሄ አሁን ሌላው እንኳን እንደው የእንትን ቀን ቫለንታይን ምናምን ነገር የሚባል ነገር በእኛ ጊዜ አልነበረ። በአንድ ክፍል ውስጥ አንዳንዴ የተማሪዎች የዕድሜ ልዩነት ይታይ ነበር። አንዳንዶቹ ዕድሜያቸውን ደብቀው ቢሆንም ትምህርት ይቀላቀሉ ነበር። አልፎ አልፎ በዕድሜ የሚያንሱት ላይ ጫና እንዳያሳድሩ የዕድሜ ልዩነቱን ለማስተካከል ይሞከራል። ዕድሜያቸው ከፍ እያለ የመጣው ግን ወደ ጎረቤት ትምህርት ቤት ያቀኑ ነበር። ለምን የሚለውን ዶክተር ሞገስ ይገልጹታል። ከኛ ጋር በእድሜያቸው ደብቀው የገቡት 19 17 የነበራቸው እነሱ ይሰማቸው ነበረ እና ስለዚህ እነሱ ብዙ ጊዜ 9ኛ ክፍል ሲደርሱ ቅርብ ያለው ትምህርት ቤት እቴጌ መነን ነበረ። ስለዚህ በምሳ ሰዓት ዝም ብለው ምሳቸውን እንደጨረሱ የኮታቸውን ኮሌታ ብድግ እያደረጉ እቴጌ መነን ትምህርት ቤት መንሸራሸር ብርቅ ነበረ። በጣም ደስ ይላቸው ሴቶች ጋር ስትያዩ። በዚህ ጊዜ አሁን እኔ ክፍል 3ኛ 4ኛ ነበር የሚወጣው። አንደኛ ዩሱፍ አብዱላሂ ይባላል። አሁንም ዩሱፍ አብዱላሂ ሹከር አምባሳደር ዩሱፍ አብዱላሂ፣ እሱ አንድ ቀንም ቢሆን ከዛ ፍንክች አይልም። ሁለተኛው ደግሞ አቶ ሸቴ ሙላት መሐንዲስ ሸቴ ሙላት ነበረ። እሱም ደግሞ በጣም ጎበዝ ነው። እነሱ በልጭ አላውቅም። ብዙ ጊዜ አንዳንድ ጊዜ ነው አንድ ጊዜ እንግዲህ የጎረመስን ወደ 10ኛ 11ኛ ክፍል ከነ ሸቴ ሙላት እነ ዩሱፍ አብዱላሂ ወደ እቴጌ መነን ቀና ይላሉ። በኋላ ትምህርት ቤት ሪዛልት ውጤት ሲመጣ እኔ ሞገስ ገብረማርያም አንደኛ ተባልኩኝ፣ ሁለተኛ ዩሱፍ አብዱላሂ፣ ሶስተኛ ከሌ ብሎ ሸቴ ሙላት 14ኛ ወጣ። ይሄ ታይቱ ሰምቶ አይታወቅም። ምክንያቱም ሸቴ አሁንም ድሮም ሁልጊዜ በጣም ጎበዝ የሆነ ነው። ሚስተር ጋኘውም ትንሽ ግራ ገባውና ብድግ ብሎ
ውጤቱ ከነገር በኋላ እሸቴ ሙላት how many times did you go to take evidence this week? ዩሱፍ እሸቴ ሙላት እንኳን ሊነቃነቅ ወደ 14ኛ አንደኛ ከሁለተኛ አልፎ ማቅ ነበርና ይሄ ብርቅ ነበረና ነገር ግን እቺ የጉርምስና ጊዜን በስካውትነት ስላሳለፍኩት እንትን አላለኝም ነበረ። ሶሻሊ ትንሽ ወደኋላ እንደቀረው ይገባኛል። ምክንያቱም ብዙ ጊዜ ጨዋ ሰው ጊዜ ሴቶች ከሴት ጋር ሄድም ስለ ሴት አወራም። ስካውት ነው፣ ተማሪ ነው፣ ጎበዝ ነው። ይሄ ነገር ይዞን ነበር። እኔን ይዞ ነበር። ሌሎቹ ላይዛቸው ይችላል። መጠጥ፣ ሲጋራ ግን በፍጹም የማይሞከር ነበር በእኔ በኩል። አንዳንዶቹ ተደብቀው ሲጋራ ያጨሱ ነበር። አልደረሰብኝም። ካቲካ ላይ የሚጠጡ ነበሩ። አንዳንዶቹ አልደረሰብኝም እሱ። ለተፈሪ መኮንን ትምህርት ቤት በጊዜው ልዩ ትኩረት ይሰጥ ነበር። ትኩረቱ የሚጀምረው ታዲያ ቀድሞውን እንዳነሳ ነው ተማሪዎቹን ወደ ውጭ ከመላክ ባለፈ የትምህርት ቤቱ መምህራን ዩኒቨርሲቲ ኮሌጅ እንዲቋቋም ምክንያት መፍጠራቸው ነው። ከዚህ በተጨማሪም ተማሪዎቹ ከትምህርት ቤት ወጥተው በሀገሪቱ ውስጥ ባሉ ተቋማት ውስጥ ያገለግሉ እንደነበረም ዶክተር ሞገስ ተጨማሪ አላቸው። 11ኛ ስንሆን ለኢትዮጵያ መንግስት ለኢትዮጵያ ስልጣን የሚያስፈልጉ አንዳንድ ፊልዶች ነበሩ። ኤርፎርስ ከተመልኮ ይወስዳቸዋል። አንዳንዱ ቴሌኮሙኒኬሽን ይወስዳቸዋል። ባህራል ይወስዳቸዋል። ስለዚህ 9ኛ ክፍል 150 ሆነ ጀምረን የጨረስነው 12ኛ ክፍል 12A 12B 2 ክላሶች 60 ተማሪዎች ነበር ማለት ነው። ስለዚህ አሁን ከ150 60 90ዎቹ ይደረሱ ሲባል ለኮሌጅ አልበቁም። ሁሉም ወደቁ ባይባልም ለሌላ ለኤርፎርስ፣ ለኔቪ፣ ለቴሌኮሙኒኬሽን ለምናምን ለነዚህ እዛ ውስጥ ገብተው ኢትዮጵያ ያገለገሉ ነበሩ። 12ኛ ክፍል ስንደርስ እነ ሚስተር ቦድሪ እነ ሚስተር ጋኞ ከዩኒቨርሲቲ ጋር ተነጋግረው ከነኛ ውስጥ ከሰላሳዎቻችን ውስጥ ምንም ቢሆን ማትሪክ ፈተና ሲወስዱ ቢወድቁም ቢያልፉም ኮሌጅ መግባት አለባቸው ብለው አንድ 10 ተማሪዎች ወስደው ለዩኒቨርሲቲ አሳምኖ ነበረ። ምክንያቱም በዛን ጊዜ ዩኒቨርሲቲውን የሚመሩት ራሳቸው ከተፈሪ ትምህርት ቤት የጨረሱ ካናዲያንስ ነበሩ። የመጀመሪያው ዳይሬክተር የተፈሪ ከሆነ ሉሲየን ማት የሚባለው ሰው ተፈሪ ትምህርት ቤት ጥሩ ስለሰራ ጃንሆይ ዩኒቨርሲቲ ኮሌጅን መስርት ብለውት ዩኒቨርሲቲ ኮሌጅን መሰረቱት። የተፈሪ ተማሪዎች የተፈሪ አስተማሪዎች ጄሱቶች ነበሩ። ከነሱ ጋር አብረው እነ ፋዘር ሳምነር፣ ዶክተር ሳምነር፣ እነ ፋዘር ቦድዋ፣ እነ ቤላ የሚባሉ ሁሉ ገብተው ለተፈሪ ተማሪዎች ልዩ ትኩረት ይሰጣቸው ነበር ማለት ይቻላል። እነ ዶክተር አኪሎ ሀብቴ፣ እነ መስፍን ወልደማርያም፣ ሌሎችም እነ አደማ ደብደላ እነዚህ ሁሉ ከተፈሪ የጨረሱ ነበሩ። ትልልቅ ሰዎች ነበሩ በካናዲዎቹ ጥረት ማለት ነው። ስለዚህ የትምህርት ጥራት እና ትጋት በእውነቱ ምንም እንከን የሚያወጣው ነበር ማለት ይቻላል። በአሁኑ ጊዜ በከፍተኛ የትምህርት ተቋማት ሊያጋጥም የሚችል የተማሪዎች አድማና ሌሎችም ተቃውሞዎች አልፎ አልፎ ይከሰታል። ይሄ ጉዳይ ደግሞ ከቀድሞዎቹ ትምህርት ቤቶች መካከል በተፈሪ መኮንን ትምህርት ቤትም መደረጉ ነው። በተፈሪ መኮንን ትምህርት ቤት አድማ መደረጉን ደግሞ ከቀድሞ ተማሪዎቹ መካከል አንዱ የሆኑት አቶ ክፍሉ ታደሰ ያስታውሳሉ። የሁኔታው ምንነትና የአድማው ምክንያት ምንድን ነው የሚለውን ጠየቅናቸው። እኔ 3ኛ ክፍል እያለሁ ይመስለኛል ቅዳሜ ቀን እኛ ልንጫወት ወደ ግቢው ጓደኞቼ ጋር ሰፈር ልጆች ጋር ወደ ግቢው እንገባለን። ወደ ግቢው ስንገባ ግቢው እንግዲህ 700 ወይ ደግሞ 500 ሜትር የሚሆን ራንዌይ የሚሉት ይሄ የእግር መንገድ አለ ወደ ዋናው እንትን ከመግባት በፊት እና እዛ ወደ ዋናው እንትን እየገባን ሳለን አንድ አምፖል ተሰብሮ አየን። በኋላ ቀስ ብለን ስናጣራ እና ስንዞር ግቢውን ዞር ነው በሙሉ አምፖሎች ያሉባቸው ቦታዎች አምፖሎች በሙሉ ተሰባብረዋል። የግቢው አምፖሎች የዛኑ ቀን ይሁን በሌላ ቀን ስናጣራ አዳሪ ተማሪዎቹ አድማ አድርገው ከምግብ ጋር በተያያዘ ይሁን ሌላ ጉዳይ ይሁን አላቅም አድማ አድርገው አምፖሎችን መጀመሪያ ሰብረዋል። አምፖሎችን የሰበሩበት ምክንያት እንግዲህ ወደ ካናዲያኖቹ ቤት ይሄዳሉ ተብሎ ተነገረ እና ካናዲያኖቹ ቤት ሄደው ጋር ምን ሊያደርጉ እንደፈለጉ አላቅም። ካናዲያኖቹ መሳሪያ ይዘው ሽጉጥም ነበራቸው መሰለኝ ወይ ተኮሱ ወይ ምን አይሆን ነገር አደረጉ ተባለ። ተማሪዎችም ተበታተኑ ነው የሚባለው እና ከነኚህ መካከል 2 የግብፅ ተወላጆች ነበሩ።
በጣም ቁመታቸው በእኛ ደረጃ በጣም ረጃጅሞች የሚባሉ እና ኋላ ቆይቶ ስሰማ የሙስሊም ብራዘርሁድ አባላት ናቸው ሲባል ሰምቻለሁኝ። እነሱ ነበሩ እና አድማውን እነሱ ነበሩ የመሩት ሲባል ነበረ። ከዛ አድማ በኋላ እነሱም ትምህርት ቤት ውስጥ አልቀጠሉም። ሌላ ትምህርት ቤት ይስደዷቸው፣ ወደ ሀገራቸው የመልሷቸው፣ የት እንደገቡ አላወቁም እና ያን አድማ አስታውሳለሁ። በ1953 የተካሄደው የመፈንቅለ መንግስት ሙከራ ከተፈሪ መኮንን ትምህርት ቤት ጋር ጥቂት ግንኙነት አለው። እንዲህ ነው ነገሩ። ተፈሪ መኮንንና የክቡር ዘበኛ ጋራዥ የተያዙ ናቸው። በመካከላቸው ግን አንድ ሜዳ እንዳለ ከቀድሞ ተማሪዎቹ መካከል አቶ ክፍሉ ታደሰ ያስታውሳሉ። በታህሳሱ ኩዴታ ጊዜ የ7ኛ ክፍል መሆናቸውን አስታወሱን። በወቅቱ የተኩስ ድምፅ ይሰሙ ነበር። በእድሜያቸው ያልደረሱ ስላልነበሩ ግርግሩን ለማየት ከክፍል ውስጥ ሆነው በመስኮት በኩል ነበር የሚቃኙት። አዳሪ ተማሪዎቹን ከቀድሞ ርዕሰ መምህራን መካከል ሚስተር ጋኘው እያሸሿቸው እንደነበረ ትዝ ይላቸዋል። እነ ክፍሉ ግን በግርግሩ መጽሐፋቸው እንዳይሰረቅ ለጥንቃቄ መጽሐፋቸውን ይጠብቁ ነበር። ቀጥሎ በወቅቱ ምን ሆነ የሚለውን አቶ ክፍሉ እንዲህ ነግረውን ነበር። ልክ 9 ሰዓት ከሩብ ላይ እኛ እንግዲህ በኋላ ነው የምናውቀው፣ የዛን ጊዜ አላወቅንም። በኋላ ስናውቅ ልክ 9 ሰዓት ከሩብ ላይ ጄቶች ይበሩ ጀመር ከተማ ውስጥ። እነኛ ጄቶች ናቸው እንግዲህ ጄት ሲበርም ሰምተንም ድምፁንም ሰምተንም አይተንም አናቅ ነበርና እጅግ ያስፈራ ነበረ እና የንጉሱ ደጋፊዎች የዛን ጊዜ ንጉሱ ደጋፊዎች የጦር ሰራዊቱና ፈጥኖ ደራሹ ነበረ ይመስለኛል። በከፊል ፖሊስ እና ኩር ዘበኛ ግን ተቃዋሚ ነበረ። ኩር ዘበኛ ጋራዥ ውስጥ ከአንደኛ ሜዳ በስተጀርባ በኩል ያለው አንደኛ ኩር ዘበኛ ጋራዥ ነበር። የመሳሪያ የተከማቸው ኩር ዘበኛ ጋራዥ ውስጥ ነው ተብሎ እነኚህ ጄቶቹ ኩር ዘበኛ ጋራዥን ለመምታት ቦምብ ጥላሉ። ያ የጣሉት ቦምብ ኩር ዘበኛ ጋራዥን ሳይመታ የኔን ክፍል እኔ የተቀመጥኩበትን ደስክ የኛን ተርታ በተርታ የኛ የምንቀመጥበትን ደስክ በሙሉ ይመታል። ደስኮቹ ምናምን ያቃጥላቸዋል፣ ፍርስርሳቸው ይወጣል፣ ግንቡ ይፈራርሳል። እና እንዳጋጣሚ ቅድም እንደነገርኩ መጽሐፍቶቻችንን ደብቀናቸው ስለነበረ መጽሐፍቶቻችን ተረፉ። እኛም ደግሞ በ15 ደቂቃ ልዩነት ውስጥ ልንተርፍ ቻልን ማለት ነው እንግዲህ። እና ሁኔታው ያን ይመስል ነበር እንግዲህ። ያው ከተወሰነ ጊዜ በኋላ ያን ብቻም አይደለም እንደገና ደግሞ ትንሽ ከኛ 150 ሜትር ርቀት ላይ የሚገኝ 5ኛ ክፍል ተማሪዎች የሚማሩበት አለ። ጊዜ ዋናው ህንፃ ውስጥ 5ኛ ክፍል ተማሪዎች የሚማሩበት አለ። እሱ ላይ ጣራው ላይ ቦምብ ተወርብሮ እሱንም ጣራውን አፈረሰው ማለት ነው እንግዲህ። እሱ የንጉሱ በረከት የሚባለው ጣፋጩ የገና ዳቦ ሌላው የተማሪዎቹ አንዱ ትዝታ ነው። እንደ ክፍሉ ገለጻ ከሆነ የተለየ ገጠመኝ እንዳላቸው ያነሳሉ። ንጉሱ በየዓመቱ በገና ጊዜ ብስኩት፣ ቀደም ባለው ጊዜ ሹራብ የሚሰጡ ነበር። በኋላ እየቀረ ብስኩት ብቻ ሆኖ ነበረ እና በዛን ጊዜ ለነበረው ገናም ምንድነው ስሙ ብስኩት ተዘጋጅቶ ተጋግሮ ምን ብሎ በየቦታው ተቀምጦ ነበረ እና ንጉሱ ከተማሪው ጋር ባላቸው ቅሬታ በተለይ ዩኒቨርሲቲ ተማሪዎች መፈንቅለ መንግስቱን ደግፈው ሰልፍ ስላደረጉ ከፍቷቸው ስለነበረ ንጉሱ ብስኩቱ እንዲሰጡ ፈቃደኛ አልሆነም ይመስለኛል። እና ደግሞ በሌላ በኩል ደግሞ ብስኩቱ ተጋግሯል። ስለዚህ ምርጫ አልነበረም። በየትምህርት ቤቱ ይልኩታል ማለት ነው እሱ እና በየትምህርት ቤቱ ይላካል። በጣም ብዙ ብስኩት ነው የሚላከው። እኔ እንዳጋጣሚ መሄጃ አልነበረኝም። የዛ የገና ቀን ብቻዬን ጓደኞች የት እንደሄዱ አላውቅም። በየዘመዶቻቸው በየአያቶቻቸው ቤት ሄደው እንደሆነ አላውቅም። ከፍሬ መኮንን ግቢ ሲሄድ ጋኞን አገኘዋለሁ። ጋኞ ይጠራኝና ክፍሉ ይለኛል። ይጠራኝና ሂድ ገና ብስኩት ውሰድ አለኝ። ገና ብስኩት የሚሰጥበት ቦታ ሄድኩ። እዛ ሲሄድ 4-5 ሰው ነው ያለው፣ ሌላ ሰው የለም። ማአት ብስኩት ተከምሯል። ይህም ብስኩት ብሎ በከብት እንትን ከሚል ብዬ አንድ ብስኩት ወሰድኩኝ። ሄጄ ተፈሪ መኮንን እንግዲህ ፊት ለፊቱ ከዋናው የመጀመሪያው አዳራሽ ፊት ለፊት አትክልት ቦታ አለ። አትክልት ውስጥ አስቀምጬ ተመልሼ ጣሁኝ፣ ተሰለፍኩኝ። 2ኛ ብስኩት ወሰድኩ። ከዛ 3ኛ ብስኩት ወሰድኩኝ። 4ኛ ብስኩት ወሰድኩኝ እና በመጨረሻ ላይ የሰፈሬ ልጆች ልሂድና ጥራ አለኝ ጋኘው እና ሰፈሬ ሲሄድ አንድ ልጅ ብቻ አገኘሁኝ። እሱን ይዤው መጣሁ። አንዴ ተሰለፍኩ። አንተ ቅድም መጣ አልነበረም ወይ ያሉኝ። መልዕክት አይቱ ስላዩ መካድ አልተቻለም አልኳቸው። ብቻ 5 ብስኩት አገኘሁ የዛን ቀን። ልጁ ጓደኛዬ 3 ብስኩት ይጠለቅ መሀል ላይ እንቁላል ይቀመጥበታል። ተለቅ ያለ ብስኩት ነው እሱ። ራሱን ተሸክሞ ሄድ ወደ ቤትም ቀላል አልነበረም። የብስኩት ትርጉሙ ምን መሰለህ? በዛ ጊዜ ብስኩት ንጉሱ ያስረክቡ ስለነበረ በተለይ ቤተሰብ እንደ እንትን ነው ያየው የነበረው፣ እንደ ግና ስጦታ ነው፣ በረከት ነበር። እንደ የንጉስ በረከት ተደርጎ ነበር የሚታይ የነበረው። ስለዚህ እኛ ብስኩት እንትን ስናደርግ ብስኩት ስንቀበል
ትንሽ እንኳን ቆርሰን መብላት አንችልም። እንዳለ አባትህ ይጠብቅሃል፣ እናትህ ትጠብቅሃለች። እንዳለ ሄደ ታስረክባለህ። እንዳለ ስታስረክብ አንተ የምታገኘው አንድ ስላይስ ነው፣ አንድ ቁራጭ ነው የምታገኘው። ሌላው እዛው ላለው ሰው ለጎረቤትም ተከፋፍሎ እንዳልኩ ነው የንጉሥ በረከት። ይሄ ብቻ አይደለም። የተፈሪ መኮንን ታሪክ ቢቆጠርና ቢነገር አያልቅም። እኛም ከነኚህ የቀድሞ ተማሪዎች ጋር ያደረግነውን ቆይታ መጥነን ቀነጨበን እንጂ የእነርሱ ታሪክ እንኳን ተነግሮ አያልቅም። የቀድሞ ተማሪዎቹ እንዲህ እያሉ ስለ ትምህርት ቤቱ ገጽታ፣ የትምህርት አሰጣጥና ሌሎችንም በትዝታቸው ወደ ኋላ ረጅም ዓመታትን አስጓዙን። ለሁሉም ክብር ይግባቸው። የቀጣዩ ቆይታችን ስለ ሞገደኞቹ፣ ስለ አዋቂዎቹ፣ ስለ ሩሩሆቹ መምህራን ያትታል። በቀድሞ የተፈሪ መኮንን ትምህርት ቤት የነበሩትን መምህራን እያነሳን ከቀድሞ ተማሪዎቹ ጋር እናወጋለን። ቸር ይግጠመን።